እኔ እኮ ብያችሁ ነበር እንዴ አብርሽ እኮ ነፂን በጣም ነው የሚወዳት አልኩኝ አይደል እንዴ ትናንትና የሩታ በጎች እንታተፍተረት ስትሉ ነበር። ሰላም ጤና ይስጥልኝ ወደ ተከበራችሁ የሰለዩት ሚዲያ ተከታዮች እንኳን እንደዚህ ብቻ መጣችሁ ቻናል አዲስ ነውና ሰብስክራይብ ላይክ ሼር በማድረግ አበረታቱኝ። አስተያየታችሁን ኮሜንት ላይ ጻፉ። እንግዲህ ዛሬ በአዲስ ነገር በአብርሽ ቤት እንግዲህ መጥቷል። ፏፈሽ ብላለች ነጽዬ የኔ ልዕልት ማለት ነው። የኔ ኒንጃ በጣም ነው የምታምረው እኮ ማለት ነው። ሩታ ደግሞ ምን ታምራለች ሲጀምር ማለት ነው። እዩት ማለት ከካሜራ ወድማ በቃ የእግሯ ጥቁረት የእጇ ጥቁረት የከንፈሯ ጥቁረት ማለት ነው። የጥርሷ እንትን ማለት ነው። ማንም ከሷ አይደርስም እያላችሁ ማለት ነው። ተቃጣሉ። የሩታ በጎች ዛሬ ተቃጣሉ። ዛሬ የእናንተ ቀን አይደለም ማለት ነው። በጎቹ ዛሬ ወይ ይላሉ ማለት ነው። እንግዲህ ምን ታመጡ ሩታው ሀበላት ሩታ በቃ የኔ ነፍራቃ 2 አመት ሙሉ አልቀሰሽ አሳልፈሽ ሰጠሽ ማለት ነው። ደግ ያርግሽ። ትናንትና ስለጨነቀሽ ነው። እሱም ከሄድሽ ሄጅ መብትሽ ነው። ከሄድሽ ግን ነገ የሆነ ነገር ቢበላሽ እኔ ኃላፊነት አልወስድም አለሽ ማለት ነው። ከዛ ወንድምየው ራሱ ብሩኬ ማለት ነው ከሄድሽ ሂጂ ኤፍሬም ማለት ከሄድሽ ሂጂ ጥርግ በይ። ምንድነው ትዳር እኮ እንደዚህ አይደለም። 10 ጊዜ ፌስታል እየሄድሽ ሻንጣ ይዘሽ የምትሄጂው ዝም ወቃቃም ጨዋታ መሰለሽ? መብትሽ ነው። ምንም ነገር መብትሽ ነው። ምንም ነገር ማን የሚለማመጣት መስሏት እኮ ነው ማለት ነው። መስሏት ማንም አይለማመጥሽ። ድሮ ወደታች ቪዲዮን ብታዩ እየተለማመጣት ኤፍሬም ማለት ነው። አትሄጂ እንደዚህ ነው። አሁን ግን ሰለቸው። ሁሉም ነገር እኮ ይሰለቻል አይደል እንዴ? ያኔ ካቃም በላይ ሲሆን እኮ ያስጠላል። ሁሉ ነገር በቅጡ ሲሆን ነው ደስ የሚለው ማለት ነው። እሷ ግን አበዛችሁ። በቃ በጣም አበዛችሁ። በቃ ከሰረች ማለት ነው። ዛሬ እናቴ ፏፈሽ ብለው አንድ አይነት ልብስ ለብሰው ነፂና አብርሽ መጡ። ድግፍ ብላ ማለት ነው። ከሰረ ወይኔ እንደው አሁን ልትወይ ነው ሩታ። በቃ ያዙ ይልቀቁኝ። እንግዲህ በጎቹ ምን እንደሚሉ እናያለን ማለት ነው። በጎች ቲክቶክ ላይ አሁን ገብተው እሷን ኤክስ አድርገው ያዙ ይልቀቁኝ እያሉ ነው። ኤክስ ባታደርጓት ኤፍሬም ራሱ ትናንትና ምናምን የምናገበኝ ፎቶ የሚያማምር ፎቶ እንትን እያልኩ ሰጣቻለሁ። ችግር የለውም ቢዘቀዝቁኝ ምንም ችግር የለም። ምክንያቱም እኔ እውነት ስለምናገር ማንም ሰው አይወደኝም አለ። እውነቱን ነው። እውነት የሚናገር ሰው አይወድም። የሚያሽቃበት ሰው ነው የሚወዱ ማለት ነው። ሲጀመር አሁን ላይ ማለት ነው ሩታን የሚወዳት ሰው በቃ እየቀነሰ ነው። ምክንያቱም ሁሉ ጊዜ ጭቅጭቅ፣ ሁሉ ጊዜ እኝኝ ከአንቺ ምን እንማር? በ300 በ400 500 ሺህ ቪው ይዛችሁ ከናንተኛ ምን እንማር? ከናንተኛ ምንድነው የምንማረው? ንገሩኝ። ምንም አንማርም ከናንተ እንዴ። በቃ ህዝቡን እኮ አደነዘዛችሁት እኮ በውሸት የውሸት ዓለም እንዴ። ረበስማ ምን ሆናችሁ ነው? የሆነ ሰዓት ደግሞ ሰው ማለት ከፍ እንዳደረጋችሁ ዝቅ ያደርጋችኋል። እንደዚህ ከፍ ብላችሁ አትቀሩም። ለሰው ልጅ ክብር ያለው ሰው ነው ሁሉ ጊዜ ክብር ከፍሎ የሚቀረው ማለት ነው። ከእግዚአብሔር በታች ማለት ነው። እንዴ ሰው እንደዚህ በሰው እንደዚህ በሰው ስሜት እየተጫወታችሁ እቃቃ ድራማ እየተጫወታችሁ ማለት ነው። ለዶላር ብላችሁ ማለት ነው። በማማቱ መታችሁ እዚህ ህዝቡንም ማሳሳታችሁ ማለት ነው። አይደብራችሁም እንዴ? እስቲ ዛሬ ምን ተወኝ እንግዳ ነጽማ ቤተክርስቲያን ስትወስደው የሆነ ቦታ ጸጥ አለ ቦታ ስትወስደው በቃ ያላት ነው። አንቺ እንደው የት ወስደሽ ታውቂያለሽ? እሱ ነው ሰርፕራይዝ የሚያደርግሽ። አንድ ቀን እንደው ሩንትናና አብርሽን ሰርፕራይዝ አድርገሽ ታውቂያለሽ? አታውቂም። ሁልጊዜ ከሊት መጠኝ ወሊ ወስዱብኝ ነው እንደዚህ አለኝ። በዚህ ወጥቶ በዚህ ገብቶ ምን ትሲ ሀቢብቲ ወንድ ልጅ ጭቅጭቅ አይወድም። ጥሎሽ ነው የሚሄደው። ትናንትና ቤትሽ ነበርሽ። ለምን አልሄድሽም? ሻንጣ ይዘሽ አልነበረ? ለምን አልሄድሽም እንዴ? ህዝቡን እኮ አወዛግባችሁ ህዝቡን እናንተ ኃጢአት ገብታችሁ ህዝቡን ኃጢአት እኮ ከተታችሁት ማለት ነው። እኛማ ዩቲዩበሮች ነን ዝም ብለን የምናየውን እናወራለን ማለት ነው። ግን ኖርማል ዩቲዩብ ያልከፈቱ በቃ ሰው እናንተ በቃ ኃጢአት እየሰደዳችሁት እኮ ነው። እንደዚህ አታርጋት አንተ ነህ ጥፋተኛ። እውነተኛ ጥፋተኛው ማን እንደሆነ ማንም አያውቅም። ስለዚህ እናንተ ሰዎችን ወደ ኃጢአት እየከተታችሁ ነው። ራሳችሁ አንሶ ማለት ነው። እናንተ ለምንድን ነው ጥሩ ነገር የማሰሩት? ማለት ያኔ ምንም እናንተ እኮ ታዋቂ ናችሁ። አሁን ምንም የዚህን ያልፎ ወቅታት እያደረጋችሁ እኮ የማይሆን ኃጢአት የሚያሰራ ቪዲዮ እኮ የለም እኮ። ኖርማል እኮ በቃ ኖርማል ስለውሏችሁ በቃ ኖርማል አንዳንድ ነገር ቪዲዮ ብትሉ ቀለል ያለ ፕራንክ ብታደርጉ እኮ ይታይላችኋል እኮ። በጣም ነው ሰው የሚያይላችሁ።
ምንድነው እዚህን ያህል ህዝቡን በቃ በበለጠ ዶላር ለማከፈል በቃ እይታ ከሰዎች እይታ ለመግባት ኮመንታተሮች ፌስቡክ ላይ ግቡ ጌቴ እናንተ ማናይበት ወዴት ብሄር እናንተ ማናይበት ወዴት ብሄር ነው የሚሏቸው ማለት ነው። ቲክቶክም እንደዛው ብዙ ሰው አይወዳቸውም። ከእናንተ ጉርሻ ሚዲያ እኮ ምን አለ ከእነዚህ ልጆች እኛ ምን እንማር? ምንድነው የምትማሩት? አንድ ሰው እኮ ሲመጣ ወደ ሚዲያ ሲመጣ የሆነ ከዛ ሰው መማር አለበት። እናንተ 300 400 ሺህ ሰብስክራይብ አላችሁ። ስለዚህ ያን ሰው ከእናንተ ምንድነው የምትማሩት? አብት በድሮ ሰዓት እና እንትና አሁንም በእነንትና ጊዜ ማለት ፍቅር በእነንትና ጊዜ ቀርቷል። በነ ፋኒ ሳምሪ ጊዜ በነ ብሬክስ ሀበሻዊ ጊዜ በቃ አሉ እንደዚህ ማለት ነው። የሆነ ረጋ ያሉ አሁን እነ ብሬክስ ዛሬ የሆነ ፎቶ ቢፖስቱ ፍቅር በእናንተ ጊዜ ቀርቷል ነው የሚባሉት። እነ ፋኒ ሳምሪ ዛሬ ቢፖስቱ ፍቅር በእናንተ ጊዜ ቀርቷል ነው የሚባሉት። ለምን እነሱ እንደዚህ እውነተኛ ያልሆነ ነገር አይፖስቱም? በቃ ያኔ ፕራንክ ከሌላ ሴት ሰው ጋር ማይሰሩም። እዛችሁ ጋር ፕራንክ ይደራረጋሉ፣ እዛው ጋር ፕራንክ ነው ይባባላሉ። በቃ የተሰማን ዶላራቸውን ይባላሉ። የእናንተ የውሸት ዓለም በቃ ህዝቡን ማሳሳት። እኔ አሁንም አብርሽ እምልህ ማለት ነው ከነጽ ጋር አሁን ይችን ወደዛ አስወግዳት ማለት ነው። ይችን ንፍረቅ ማለት ነው። ወደ ሀገሯ ስደዳት ወደ ቡታጅራ። መጀመሪያውም ለዱራል ብለ ከአዲስ ሻንጣ ይዘ ከአዲስ አበባ ወደ ቡታጅራ ሄድኩ ለአብርሽ ብዬ መጀመሪያ ያዙ ልቀቁኝ በቃ ታንቄ ሞታለሁ እሱን ወደድኩ ብለሽ ሂደሽ ተዋርደሽ እህቱን ለምነሽ እንትናል። አሁን እሱ እህቱ ራሱ በቃ ምንም ነገር ስለናንተ ቪዲዮ አሰራ። ለምን ሁሉም ነገር ውሸት ስለሆነ ማለት ነው። እንዴ የሰው ልጅ ማለት የሆነ በቃ የሚከበርበት እናንተን ማወቅ አለበት። ገና የማይረቡ በጎች ስለተከተሉሽ ብዙ ሰው እየወደደሽ አይደለም የሚከተሉሽ፣ ዶላር ለመሰብሰብ ነው የሚከተሉሽ። በነገራችን ላይ ዩቲዩብ አሁን ሩታዬ የሚልሽ ማንም አይወድሽም። ቪው ስላለሽ በዛ ለመሸቀል ነው። ይሄን ደግሞ ማወቅ አለብሽ። የሆነ ሰዓት እነዚህ ሩታዬ የሚሉ ሰዎች ማለት ወደ ሀገራቸው ይገባሉ። የራሳቸውን ባል ያመጣሉ፣ የራሳቸውን ቤተሰብ ያመጣሉ፣ በራሳቸው አይዲያ ይመጣሉ። አንቺን ከፍ እንዳደረጉሽ ዝቅ ያደርጉሻል ማለት ነው። ምክንያቱም አንቺ በህዝብ እየተጫወትሽ ነው። የውሸት ህይወት በቃ ህይወት ለምን ማለት የሆነ ነገር ሰው የሚማርበት ነገር ለምን አንቺ ምግብ እየሰራሽ አንድ ቀን እንደ ሴት ቦስተሽ ታውቂያለሽ? ሁልጊዜ ሶፋ ላይ ተቀምጠሽ እንደዚህ አድርጎ ራቆሽ መሄድ ነው እንቺ እኮ እውነተኛ ትዳር ላይ እኮ አይደለሽም ሲጀመር ማለት እናንተ ትዳር ላይ አይደላችሁም። አሉ አሁን እነናሂ እንደዚህ በቃ ረጋ ያሉ ባለ ትዳሮች እና አዲስ ከነሱ ተማሩ ማለት ነው። ከነሱ ተማሩ። እነሱ እኮ ያገኛሉ ያው እንደናንተ በ300 ሺህ በ400 ሺህ ቪው ባይሆንም በ50 ሺህ በ60 ሺህ ያገኛሉ። ግን በቃ ደስተኛ ናቸው። ለምን በእውነተኛ ህይወት የተመሰረተ ፕራንክ ነው የሚሰሩት። ውሸት አይሰሩም። ከኛ ሰዎች ምን ይማራሉ? እንደዚህ ሆነ እንደዚህ ነው። ይህንን ደግሞ እንትን ማለት አለባችሁ። ከነሱ መማር አለባችሁ። ለማንኛውም ተከታታችሁኝ አመሰግናለሁ። ውድና የተከበራችሁ የስለ ህይወት ሚዲያ ተከታታይ በሌላ ቪዲዮ እስከመጣ መልካም ቆይታ። ላይክ አድርጉልኝ። አመሰግናለሁ።